ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ አምላካችን አባታችን እግዚአብሔር ሆይ ሁላችንን ባርከህ ቀድሰህ ለዚህ ሰዓት ለዚህች ደቂቃ ስላበቃህን ስላደረስከን እናመሰግንሃለን። ክብርና ምስጋና ላንተ ይሁን። የአባቶቻችን አምላክ የኛም አምላክ አንተ ነህና ቀሪ ዘመናችንን ባርክልን። የሕይወት ቃልህን በሁላችንም ልብ ውስጥ አይምሮ ውስጥ እንድታሳድርልን ቅዱስ ፈቃድ ይሁንልን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም የመላእክት የጻድቃን የሰማዕታት ጸሎታቸው በረከታቸው ምልጃቸው ከሁላችን ጋር ይሁን። አባቶቼ ካህናት መምህራነ ወንጌል ላይካነ ምስጢር ወንድሞቼ ዲያቆናት አባቶቼ እናቶቼ ወንድሞቼ እናቶቼ እንዲሁም ሕፃናት አምላካችን እግዚአብሔር ወዶና ፈቅዶ ለዚህ ሰዓት ለዚህ ስላደረሰና እናመሰግነዋለን። የዛሬዋ ዕለት የምኩራብን ሳምንት እንድናከብር በተዋህዶ ሚዲያ እግዚአብሔርን ቃል እንድናስተምር የዚህ ዕለት ያደረሰንና የመራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህ ቃል አጠቃላይ የእግዚአብሔርን ቃል ለምትሰሙ ሁሉ የሕይወት ቃልን እንድናስተምር በጸሎታችሁ በህብረት በአንድነት የእግዚአብሔርን መንግስት እንድንወርስ የእግዚአብሔርን ቃል ሰምተን የእርሱ ልጅነታችንን በምስክርነት እንድናሳይ አምላካችን እግዚአብሔር በቸርነቱ ሁላችንን ይፍቀድልን። ቤቴየሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። ይህ ሳምንት እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ ምኩራብ ገብቶ ቃሉን ያስተማረበት ሳምንት ስለሆነ ቤቴ የጸሎት ቤት ይባላል ብሎ በምኩራብ ገብቶ በምኩራብ የሚሰሩ ስራዎችና እየተተገበሩ የነበሩት ድርጊቶች አግባብነት የሌላቸው መሆኑን በዚያ ስልጣኑን ያሳየበትን ሳምንት የምናስብበት ጊዜ ነው። ይሄንን ቃል በሉቃስ ወንጌል በምዕራፍ 19 ቁጥር 46 ላይ የምናገኘው ቃል ነው። እርሱም አምላካችን መድኃኒዓለም ኢየሱስ ክርስቶስ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ለፈሪሳውያን ቃሉን ያስተማረውን ስንመለከት የዚህ የትምህርቱ ዓላማ ዋና የትምህርታችን ዓላማ የሚሆነው የእግዚአብሔር ቤት መሆናችንን ማሳየት ነው። አምላካችን መድኃኒዓለም ኢየሱስ ክርስቶስ ቤቴ የጸሎት ቤት ይባላል የሚለውን ቃል በብሉይ ኪዳን የተነገረውን ቃል በዚህ ክፍል ላይ እንደተናገረና ብሉይ ኪዳንን ራሱ ያናገረ በነቢያት ላይ አድሮ የመራ የሐዲስ ኪዳንም መሪ ሁሉን ያስገኘ የሁሉ ፈጣሪ መሆኑን በዚህ ክፍል ላይ እንመለከታለን። ተመሳሳይ የሆኑ ቃላትን ስንመለከት የማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ይሄን ቃል ደግሞ እናገኛለን። በማርቆስ ወንጌል በምዕራፍ 11 ቁጥር 17 ላይ እንዲሁም ደግሞ በዮሐንስ ወንጌል በምዕራፍ 2 ቁጥር 16 ላይ ኢየሱስ ክርስቶስ ቤቴ ጸሎት ቤት ይባላል ብሎ ወደ ምኩራብ ገብቶ ወንጌልን እንዳስተማረ እንመለከታለን። አምላካችን መድኃኒዓለም ኢየሱስ ክርስቶስ ወደ ምኩራብ የገባው ሁለት ጊዜ ነው። የመጀመሪያው አገልግሎትን እንደጀመረ በምኩራብ ገብቶ በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ያለውን የአባቴን ቤት የወንበዴዎች ዋሻ አደረጋችኋት ብሎ ቤትህ እስመ ቅንዓተ ቤትከ በልዓን የቤትህ ቅንዓት ይበላኛል ብሎ ደቀ መዛሙርቱም የተጻፈውን እንዳሰቡ እንመለከታለን። በአገልግሎቱ መጀመሪያ ላይ ኢየሱስ ክርስቶስ ቤቴ የጸሎት ቤት ይባላል፣ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ አስተምሮ ነበር። ከ3 ዓመት በኋላ ዳግም እንደገና ወደ ቤተ መቅደስ ገብቶ ይሄንን አሁን መነሻ ያደረግነውን ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ያስተማረውን ቃል እንመለከታለን። አምላካችን መድኃኒዓለም ኢየሱስ ክርስቶስ ለሁላችንም የሕይወት ቃሉን በሁላችንም ልብ ውስጥ ያኑርልን። በቤቱ ላይ የወንብድና ሥራ
ይሰራ እንደነበረ በዝርዝር ስንመለከተው ደቃሉ ምናልባት ቤቴ የጸሎት ቤት ይባላል ብሎ መድኃኔ ዓለም ኢየሱስ ክርስቶስ የነገረን በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ወደ ተቀደሰ ማደሪያዬ ብሎ ይነሳና በዝርዝር ቃላቶችን እንመለከታለን። ወደ ተቀደሰ ተራራዬ አወጣቸዋለሁ በጸሎቴም ቤት ደስ አሰኛቸዋለሁ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታችሁንና ሌላ መስዋዕታችሁን በመሰዊያዬ ላይ እቀበላለሁ ብሎ አስቀድሞ በኢሳይያስ ላይ አድሮ የተናገረውን ቃል ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት በኢሳይያስ ላይ አድሮ የተናገረው ትንቢትን ያናገረ የትንቢት ፈጻሚ ራሱ መድኃኔ ዓለም ኢየሱስ ክርስቶስ ስለሆነ ማለት ነው። እንደዚሁም ይህ ስሜ የተጠራበት ቤት በአይናችሁ ፊት የሌቦች ዋሻ ሆኗልን እነሆ እኔ አይቻለሁ ይላል እግዚአብሔር። ኤርምያስ 7:11 ላይ እኔ አይቻለሁ እናንተ ግን የወንበዶች ዋሻ አደረጋችሁት የሌቦች ዋሻ አደረጋችሁት እኔ ግን እግዚአብሔር አያለሁ እናንተ የምታደርጉትን አያለሁ ብሎ በኤርምያስ ላይም አድሮ እግዚአብሔር አምላክ ተናግሮ ነበር። ቀድሞ የነበረው ምኩራብ ውስጥም የወንብድና ስራ ነበር። ኢየሱስ ክርስቶስ ሲመጣም ደግሞ ለምኩራቡ ባለቤት ለምኩራቡ ጌታ ለፈጣሪያቸው አለመታዘዛቸውን በትንቢቱ ላይም አስቀድሞ ተናግሯል ማለት ነው። እንዲሁም ደግሞ ሰው በስውር ቢሸሸግ እኔ አላየውምን ሰማይና ምድርንስ የሞላሁ እኔ አይደለሁምን ይላል እግዚአብሔር። ኤርምያስ 23:24 ላይ በሰማይም በምድርም ያለውን መቆጣጠር የሚችል እኔ ባለስልጣን እግዚአብሔር ነኝ ሰው ከኔ ተሸሽጎ ኃጢአት ቢሰራም የሰራውን ኃጢአት እኔ ያውቃለሁ የሚሰራውንም አውቃለሁ እኔ እግዚአብሔር ነኝ ሰው አይደለሁም። እግዚአብሔር በሁሉ ቦታ ያለውን የሚያውቅ አምላክ ነው። ሰው ምናልባት በሰው ፊት መልካም ሊመስል ይችላል እግዚአብሔር ግን ማንንም ይሁን ማን የሰራውን በደልና ኃጢአት የሚያውቅ ሕያው አምላክ ነው። ይህም ብቻ አይደለም ምክራቸውን ጥልቅ አድርገው ከእግዚአብሔር ለሚሰውሩ ስራቸውንም በጨለማ ውስጥ አድርገው ማን ያየናል ወይስ ማን ያውቀናል ለሚሉ ወዮላቸው ይላል ኢሳይያስ በምዕራፍ 29 ቁጥር 15 ላይ ማን ያይላል የሚሉ ወዮላቸው መጨረሻቸው ጥፋት ነው። ተደብቀው ኃጢአት ይሰራሉ ተደብቀው ወንጀል ይሰራሉ ተደብቀው የሚሰሩት ኃጢአትና በደል ሁሉ ለእግዚአብሔር ካላቀረቡና ንስሐ ካልገቡ ወዮላቸው ይላል እግዚአብሔር። ስለዚህ እግዚአብሔር አምላካችን የምንሰራውን ስራ ሁሉ ያውቃልና እግዚአብሔር የሚሰወረው ነገር ስለሌለ ቤቴ የጸሎት ቤት ይባላል እንደነገረን እያንዳንዳችን የእግዚአብሔር ቤቶች ስለሆንን ልቦናችንን አይምሮአችንን አስተካክለን ወደ እግዚአብሔር ልንቀርብ ያስፈልገናል ማለት ነው። በምሳሌ 15 ቁጥር 3 ላይም እንዲህ ይላል እግዚአብሔር የእግዚአብሔር አይኖች በስፍራ ሁሉ ናቸው ክፉውንና ክፉዎችንና ደጎችንም ይመለከታሉ ይህም እኔ እግዚአብሔር ስለሆንኩ ሁሉን አውቃለሁ ይላል። እኛም የምንድፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤት ሆነን ብሎ ስለ ቤትነት ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክት በምዕራፍ 3 ቁጥር 6 ላይ ልጅነታችንን እስከ መጨረሻው አጽንተን ብንጠብቅ የእግዚአብሔር ቤቶች ነን። የእግዚአብሔር ቤትነታችን ደግሞ የሚታወቀው በፈተና ጸንተን ፈተናውን ለማለፍ ራሳችን ስናዘጋጅ ፈተናውን ጸንተን ካላለፍን የእግዚአብሔር ልጅነታችን አልተረጋገጠም ማለት ነው። ፈተናውን ጸንተን ከጠበቅንና ወደፊት ከተራመርን የእግዚአብሔር ልጅነታችን በህይወታችን ይገለጣል እግዚአብሔርም በእኛ ላይ ስራውን ይሰራል። እናንተ ደግሞ እንደ ሔዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኘው መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት ቤቴ ጸሎት ቤት ይባላል ነው ያለው መድኃኔ ዓለም ኢየሱስ ክርስቶስ። ያም መንፈሳዊ ቤት እንድንሆን ነው። መንፈሳዊ ቤት ስንሆን የእግዚአብሔር ማደሪያዎች እንሆናለን የእግዚአብሔር ቤቶች እንሆናለን። ምናልባት ሁላችንም እንደምናውቀው ቤት በአግባቡና በስርዓቱ ካልተጸዳ በቤት ውስጥ ገብተን መኖር ደስ አይለንም። ቤታችንን በሚገባ እናጸዳለን እናስተካክላለን። በተጸዳ ቤት ውስጥና በተስተካከለ ቤት ውስጥ ገብተን ስንኖር ደግሞ ደስተኞች እንሆናለን። ነገር ግን ባልተጸዳ ቤት ውስጥና ባልተስተካከለ ቤት ውስጥ ገብተን ስንኖር ሁላችንም
እንኳን እግዚአብሔር ይቅርና እኛ ደስ አይለንም እኔና እናንተ ደግሞ የእግዚአብሔር ቤቶች ነን የእግዚአብሔር ቤቶች ስለሆንን መንፈሳዊ ቤት ለመሆን መሰራት ያስፈልጋል የእግዚአብሔር ቤት የሆነ ክርስቲያን መንፈሳዊ ቤት ለመሆን የእግዚአብሔር ቤት ለመሆን እግዚአብሔር ሰማይና ምድርን የፈጠረውን አምላክ እግዚአብሔር ለማስተናገድ እግዚአብሔር ሁሉን ያያል እግዚአብሔር ሁሉን ያውቃል ከእግዚአብሔር የሚሰወር ነገር የለም ብለን ዘላለማዊ አባታችንና ንጉሳችን እግዚአብሔር ስለሆነ በዋጋ ስለተገዛን ለእግዚአብሔር መንፈሳዊ ቤት እንድንሆን ይሄም እግዚአብሔር አምላካችን የሚጠራው ጥሪ ነው ቅዱስ ጴጥሮስ ይሄን ስለተረዳ ነው መንፈሳዊ ቤት ለመሆን ተሰሩ ያለው ይሄም ብቻ አይደለም የእግዚአብሔር እርሻ ናችሁ የእግዚአብሔር ህንጻ ናችሁ ከእርሱ ጋር አብረን የምንሰራ ነን ይላል ቅዱስ ጳውሎስም በአንደኛ ቆሮንቶስ በምዕራፍ 3 ቁጥር 9 ላይ እንግዲህ ሁላችንም መንፈሳዊ ቤት እንደመሆናችን መጠን የእግዚአብሔር እርሻ ማለት እርሻ ሁላችንም እንደምናውቀው ገበሬው ወጥቶ ዘር ይዘራል ያርሳል ዘሩ ይበቅላል ዘሩ ከበቀለ በኋላ ከዘሩ ደግሞ ፍሬ ይጠብቃል እኔና እናንተም የእግዚአብሔር እርሻዎች ነን የእግዚአብሔር እርሻ እንደመሆናችን መጠን እግዚአብሔር ከኛ ፍሬ ይጠብቃል የእግዚአብሔር ህንጻዎች ነን ይላል ደግሞ እንደገና እግዚአብሔር የሰራን ሰው ያልሰራን የእግዚአብሔር ህንጻ ማለት ህንጻ ስላሴ ሰው ነው የእግዚአብሔር ህንጻዎች ስለሆነን ያነጸን እግዚአብሔር ስለሆነ እግዚአብሔር እንድንመስል ስለተፈጠርን እግዚአብሔርን የምንመስለው ደግሞ በፍቅር በሰላም በአንድነት በመተሳሰብ ስንኖርና እግዚአብሔርን ስናመሰግን ስለሆነ የእግዚአብሔር ህንጻዎች ናቸው ከእርሱ ጋር አብረን ደግሞ የምንሰራነን ከማን ጋር ከእግዚአብሔር ጋር ከኛ ጋር የሚሰራ እግዚአብሔር ነው ምናልባት ድንቅ ስራ ልንሰራ እንችላለን እግዚአብሔር ከኛ ጋር ስላለ ነው እንድንሰራ ያበቃን ብለን እግዚአብሔርን መመኪያችን ካደረግን እግዚአብሔርን አለኝታችን ካደረግን የምንሰራው ድንቅ ስራ ይቀጥላል በብዙ አይነት መንገድ በማንኛውም ሙያ ላይ ብንሰማራ በኢንጂነሪንግም ይሁን በህክምና ሙያ ላይ በማስተማርም ይሁን ሰዎችን በመርዳት በሁሉም ቦታ ላይ እግዚአብሔር ከኔ ጋር ስለሰራ ከኔ ጋር እግዚአብሔር ስላለን የተሳካልኝ ብለን እግዚአብሔርን የምናመሰግን ከሆነ ስራችን የበለጠ ያፈራል የበለጠ ፍሬውም ያምራል ካለበለዚያ ግን እግዚአብሔር ከኛ ጋር እንደሚሰራ ከረሳን ውጤታችን መጨረሻ ላይ የተበላሸ ይሆናል እንደማን እንደ ፈሪሳውያን ያከበራቸውን ባለማክበራቸው የቤቱን ባለቤት ባለማክበራቸውና ለቤቱ ባለቤት ክብር ባለመስጠታቸው መጨረሻቸው ጥፋት ሆኗል መጨረሻችን ጥፋት እንዳይሆን እኛም በደም ዋጋ የተገዛነንና በደም ዋጋ የገዛን መድኃኔ ዓለም ኢየሱስ ክርስቶስ ዛሬም ከኛ ጋር ስለሚሰራ ዛሬም ባለንበት ጸንተን እንድንቆም ስለሚሰራ የበለጠ እንድንሰራ ስለሚያበረታና ስለሚያስተብረን እያንዳንዳችን በስራ ላይ የተሰማራን ከእግዚአብሔር ጋር እየሰራን መሆኑን እንዲሁም ለመስራት የተዘጋጀን እግዚአብሔር ከኛ ጋር እንዳለና ከኛ ጋር እንደሚሰራ አምነን ለጾምም ይሁን ለመጽዋት ለመስገድም ይሁን በአጠቃላይ መልካም ስራ ለመስራት ራሳችን እንድናዘጋጅ እግዚአብሔር አምላክ ይጠራናል በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል የማዕዘኑ ራስ ደግሞ ኢየሱስ ክርስቶስ ነው ብሎ ቅዱስ ጳውሎስ በኤፌሶን 2:20 ላይ በሚገባ ይነግረናል ስለዚህ የምናንተም የህይወታችን ዋስትናና የህይወታችን መሪ እሱ መድኃኔ ዓለም ኢየሱስ ክርስቶስ ስለሆነ ቤቴ ጸሎት ቤት ይባላል ብሎ ኢየሱስ ክርስቶስ ለፈሪሳውያን ያስተማረው በጊዜው ፈሪሳውያን አስመሳዮችና ሸንጋዮች ስግብግቦች መልካምነት በውስጣቸው የሌለ በውጭ ግን መልካም የሚመስሉ ነበሩ ስለዚህ የፈሪሳውያን እርሾ ደግሞ ወደኛ እንዳይመጣ የፈሪሳውያን እርሾ ወደናንተ እንዳይወርድ ከፈሪሳውያን እርሾ ተጠበቁ ብሎ እንዳስተማረን ቤቴ የጸሎት ቤት ይባላል የቤትህ ቅናት በላኝ ተብሎ እንደተነገረው ቤቴ የጸሎት ቤት ይባላል ብሎ ሁለት ጊዜ አንጾተ ቤተ መቅደስ ያደረገው አንጾተ ቤተ መቅደሱ በጊዜው አዎ ቤተክርስቲያን የእግዚአብሔር ቤት ናት ቤተክርስቲያን ዛሬ ሐዲስ ኪዳን ቤተክርስቲያን የእግዚአብሔር ቤት ናት እግዚአብሔር 24 ሰዓት የሚሰራባት የክርስቲያኖችን ጸሎት የሚቀበልባት ለክርስቲያኖች ደግሞ መልስ የሚሰጥባት ቤተክርስቲያን ቅድስት ናት ቤተክርስቲያን ንጽሕት ናት ቤተክርስቲያን የእግዚአብሔር ቤት ናት ነገር ግን በጊዜው ኢየሱስ ክርስቶስ ያስተማረው የፈሪሳውያን የአይሁድ ቤተ መቅደስ ወይ ምኩራብ የእግዚአብሔር ቤት ነው ቤትነቱን ግን ረስተው ስለነበረ ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ቤቴ አንደኛ በጊዜው የነበረው ምኩራብ ማሳያ ነው
ነገር ግን ዋናውና ትልቁ ምስጢር የክርስቲያኖች የሰው ልብ የኔ ልብ ነው እኔ የሰው ፈጣሪ ወይም ደግሞ ሰውን ያስገኘው እኔ ነኝ ስለዚህ በሰው ላይ ልነግስ የሚገባኝ እኔ ነኝ ከዚህ በኋላ ዳቢሎስ ከሰው ልጅ ላይ ወግድ ውጣ ባለስልጣን የሰው ልጅን ቤዛ ሆኜ ላድን የመጣው እኔ ዓለም መድኃኒት ነኝ የሚለውን መልእክት ለማስተላለፍ ነው ኢየሱስ ክርስቶስ የዓለም ቤዛ ነው ኢየሱስ ክርስቶስ የሕይወታችን ዋስትና ነው የሕይወታችን ዋስትና ስለሆነም በጊዜው የነበረውን ምናልባት ርግብ ሻጮችን ርግብ ለዋጮችን በዚያ ንግድ የሚያካሂዱትን የእግዚአብሔርን ቃል የረሱትን ለእግዚአብሔር ክብር ያልሰጡትን ከቤተ መቅደሱ አስወጥቷል ኢየሱስ ክርስቶስ የመጣው ለሁሉም ምህረት ለማድረግ ቢሆንም ነገር ግን ቃሉን ነግሯቸው ያልሰሙትን ባለስልጣን ነውና ከቤተ መቅደሱ እንዲወጡ አደረገ ይሄ መጨረሻ ላይ ለምጽአት ሲመጣ የሚያደርገውንና የሚተገብረው ማሳያ ነው በለሲቱን እንደረገማት ሁሉ በቤተ መቅደስ የሚሸጡትና የሚለውጡትንም መጀመሪያ ላይ ከቤተ መቅደስ አስወጣ ሁለተኛ እንደገና በቤተ መቅደስ የሚሸጡትና የሚለውጡትን ገበያቸውን ገለባበጠ ለምን ባለስልጣኑ እሱ ስለሆነ በቤቱ ላይ የሸቀጥ ቤት ስላደረጉት ስለዚህ ዛሬም እኔም እናንተም የእግዚአብሔርን ቤት ልባችንን አይምሮአችንን በአጠቃላይ ቤተ መቅደስ የሆነውን ሕይወታችንን ለእግዚአብሔር እንድናስረክብና ማስረከብ ማለት ምን ማለት ነው ስንል ጸሎተኛ እንድንሆን እግዚአብሔርን ከልባችን የምናመልክ እንድንሆን ለእግዚአብሔር ክብር እንድንሰጥ ያከበረንን እግዚአብሔር እንድናከብር የቤቱ ባለቤት የቤተ ክርስቲያን ባለቤት የኛም ባለቤት እግዚአብሔር እንደሆነ አምነን ወደፊት እንድንራመድ ለዚህም ነው ሌባ እንግዲህ ሁላችንም እንደምናውቀው የቤቱ ባለቤት በቤቱ ይሰሩ የነበሩት ወንበዴዎች ነበሩ ወንበዴዎች ደግሞ በጊዜው ተቀጥተዋል በጊዜው ገበያቸው ተገለባብጦባቸዋል በጊዜው በዚያ የነበሩት የመስዋዕት እንስሳት ከቤተ መቅደሱ እንዲወጡ አድርጓል ለምን እውነተኛው መስዋዕት አማናዊ መስዋዕት ኢየሱስ ክርስቶስ ራሱ ስለመጣ ማለት ነው የብሉይ ኪዳኑ መስዋዕት ምናልባት የሰዎችን ኃጢአት ለጊዜው ያስወግድ ነበር የብሉይ ኪዳኑ መስዋዕት ይዞ ወደ እግዚአብሔር ቤት የሚመጣው ሰው መስዋዕቱን በጎን ካቀረበ በኋላ በጉን አቅርቦ ምናልባት ካህኑ አንደኛውን እጁን በጉላ አንደኛውን እጁን ደግሞ ኃጢአት እንዲሰረይለት ስለ ኃጢአቱ መስዋዕት ያቀረበው ሰው ላይ ጭኖ በጉ ስለ ሰውየው ምትክ ሆኖ ይታረድና ይሰዋ ነበር በዚያም ብዙ የብሉይ ኪዳን መስዋዕቶች ነበሩ በቤተ መቅደሱ ነገር ግን በቤተ መቅደሱ ያሉትን መስዋዕቶች የአይሁድ ካህናት ይሸጡ ይለውጡ ነበር ከአግባብ ውጪ አግባብነት ካለው ውጪ የገንዘብ ፍቅር በልባቸው ነክሶ ነበር በልባቸው የነገሰው ፍቅር ግን አግባብነት እንደሌለውና አማናዊ መስዋዕት ኢየሱስ ክርስቶስ ስለመጣ እርሱን ማክበር እንዳለባቸው አስተማራቸው በዚህ ክፍል ላይ አጠር አድርገን ስንመለከት እንግዲህ ሁላችንም እንደምናውቀው ሌባ በዋሻ ሲደበቅ ምናልባት ረፍት ያገኘ እንደሚመስለው መጽሐፍ ይናገራል ሌባ በዋሻ ይከተታል ይሰርቃል ዋሻ ውስጥ ተከቶ ምናልባት ከሰረቃቸው ሰዎች የዳነ ወይም ደግሞ ከሰረቃቸው ሰዎች ያመለጠ መስሎት የሰረቀውን ገንዘብ በዚያ ይዞ ይቀመጣል ፈሪሳውያን ሌቦች ሆነው የእግዚአብሔርን ቤት የነሱ መሸሸጊያ አድርገውት ነበር የነሱ መሸሸጊያ አድርገው በእግዚአብሔር ቤት ላይ የራሳቸውን የወንብድና ስራ ይሰሩ ስለነበረ ቤቴ ጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የተናገረው ለዚህ ነው ማለት ነው እኛም የእግዚአብሔርን ቤት የወንበዴዎች ዋሻ እንዳናደርግ ወንበዴ ዳቢሎስ ነው ወንበዴ ጠላታችን ዳቢሎስ ነው ወንበዴ ተንኮል ነው ወንበዴ ክፋት ነው ወንበዴ ጥላቻ ነው ወንበዴ ፍቅር አልባ የሆነ ሕይወት ነው ከወንብድና ሕይወት የጸዳ ልብ እንዲኖረንና ወደ እግዚአብሔር ዘወር እንድንል የእግዚአብሔርን ቃል በሕይወታችን እንድናስተናግድ ከዋሻነት ለእግዚአብሔር ክብር መስጫ እንድናደርገው ልባችንን አምላካችን እግዚአብሔር ይፈልጋል ማለት ነው ዛሬም ይፈልገናል ስለዚህ ልባችንን አይምሮአችንን የወንበዴዎች ዋሻ እንዳናደርግ እግዚአብሔር አምላክ ተመለሱ ወደኔ እኔም ወደ እናንተ መለሳለሁ ይላል ፈሪሳውያን እንግዲህ በዚህ መልኩ የወንበዴዎች ዋሻ አድርገውት ነበር የወንበዴዎች ዋሻ ማድረጋቸው ግን መጨረሻው ላይ ተዋረዱ እንጂ አልከበሩ ዛሬም በቤታችን እግዚአብሔር እኛን ይፈልጋል ቤታችን ደግሞ የጸሎት ቤት የስግደት ቤት የምጽዋት ቤት በዚህ ጾም በመኩራብ አላስፈላጊ ሆነውን በቤታችን የተቀመጡ እግዚአብሔር የማይከብርባቸው ምናልባት ባንድም በሌላም ከሰይጣን ጋር የተያያዙ ነገሮች ካሉ እነሱን አውጥተን ለእግዚአብሔር ክብር የምንሰጥበት እግዚአብሔር ሕያው አምላክ ነው ለእግዚአብሔር ረዳት አያስፈልገው
እግዚአብሔር ሁሉን ነገር ያከናውናል በንጹህ ልባችን ወደ እግዚአብሔር እንድንቀርብ እንደማን እንደሃና ነብይት እግዚአብሔር ሁሉን ቻይ አምላክ ነው ብላ ጸሎት አደረገች ጸሎቷን እግዚአብሔር ሰማ ሳሙኤልን አገኘች ልክ ወደ እግዚአብሔር ስንቀርብ እግዚአብሔር ለኛ የሚያስፈልገውን ነገር ስለሚያሟላ እግዚአብሔር ለኛ የሚያስፈልገን ነገር እንደሚያሟላ አምነን ከቀረብን እግዚአብሔር ሁሉን ቻይ አምላክ ነው ነገር ግን በልባችን አላስፈላጊ የሆኑ ነገሮችን ከማመንታትና እንዲሁም ደግሞ እግዚአብሔር ረስቶኛል ከማለት ራሳችንን አስተካክለው ወደ እግዚአብሔር የምንቀርብበት ሳምንት ስለሆነ ምኩራብ እኛ ራሳችን የእግዚአብሔርን አባትነት የምናከብርበት ሳምንት ነው ነገር ግን አጠር አድርገን ስንመለከት እኛም የእግዚአብሔር ቤተ መቅደሶች ነን የእግዚአብሔር ቤተ መቅደሶች ነን ምናልባት ብዙዎቻችን እግዚአብሔር ሆይ ቤትህን አጽዳ ብለን እናገራለን እግዚአብሔር ቤትህን አጽዳ ስንል ምናልባት በቤተክርስቲያን አንዳንድ ነገሮችን አግባብነት የሌላቸው ነገሮች ስናይና ስንሰማ እግዚአብሔር ሆይ ቤትህን አጽዳ ብለን ስንናገር ምናልባት እግዚአብሔር ቤቱን ሊያጸዳ ሲመጣ እኔንና እናንተንስ አብሮ ቢያጸዳ እኛ ራሳችን ለእግዚአብሔር ቤትነት ብቆች ነን ወይ እግዚአብሔርን በአግባቡና በስርዓቱ ተቀበለን ከእግዚአብሔር ጋር እየሰራን ነው ወይ የእግዚአብሔር እርሻዎች ነን ወይ ለእግዚአብሔር መልካም ፍሬ አፍርተናል ወይ በፍሬያችን ታዋቂዎች ነን ወይ በማን ዘንድ በእግዚአብሔር ዘንድ በሰው ዘንድ ባንድም በሌላም ቤተክርስቲያን የጸሎት ቤት ናት ቤተክርስቲያን ሄደን ጸሎት ልንጸልይ እንችላለን አንዳንድ ጊዜ ለሚጠሉን ሰዎች ደግሞ ልንጸልይባቸው እንችላለን ልንጸልይላቸው ሳይሆን ልንጸልይባቸው ቤተክርስቲያናችን ግን የምታስተምረን የሚገፋችሁን ደግፉ ወይም ደግሞ ለሚያሳድዷችሁ ጸልዩ ነው ለሚያሳድዷችሁ ጸልዩ ለሚረግሟችሁን ደግሞ መርቁ ያን የምናደርግ ከሆነ በእግዚአብሔር ዘንድ እንባረካለን እግዚአብሔርም ከፍ ያደርገናል ነገር ግን እኛም ቤተ መቅደስን አጽዳ ብለን ስንፈርድ እግዚአብሔር ቤተ መቅደስን ሊያጸዳ ሲመጣ አብረን እኛም የምንጸዳ ክፍሎች እንዳንሆን ሰዎች ላይ የምንፈርድ ከሆነ እግዚአብሔር ደግሞ እኛ ላይ እንዳይፈርድ ምክንያቱም በማቴዎስ ወንጌል በምዕራፍ 7 ቁጥር 1 ላይ አትፈረዱ እንዳይፈረድባችሁ አትፈረዱ ነው ያለ ሰው ላይ እንድንፈርድ እኛን እግዚአብሔር አላዘዘንም ፈራጅ እግዚአብሔር ስለሆነ ማለት ነው ፈራጅ እግዚአብሔር ስላለ ሁሉን ማድረግ የሚችል ባለስልጣን ስላለ የሁሉም ሥራ በሱ ዘንድ የተገለጠ ስለሆነ እኔና እናንተም የእግዚአብሔር ቤተ መቅደሶች ነን ምናልባት ውጭ ላይ ሆነን ፈራጆች እንዳንሆን ዛሬም የቤቱ ባለቤቶች እኛ ነን እኛ ራሳችን የእግዚአብሔር ቤቶች ነን ወደፊት እንድንራመድ አምላካችን እግዚአብሔር ይጋብዘናል እግዚአብሔር በቤቱ እንዲከናወን የሚፈልገው ምንድነው የሚለውን ስንመለከት ምናልባት ጥቂት ነገሮችን እንመለከታለን እግዚአብሔር በቤቱ እንዲከናወን የሚፈልገው እግዚአብሔር በቤተ ክርስቲያን እንዲከናወን የሚፈልገው እግዚአብሔር በልባችን እንዲከናወን በእኛ ህይወት ላይ እንዲከናወን የሚፈልገው ምንድነው ስንል አንደኛ እውነተኛ ጸሎት ነው እውነተኛ ጸሎት እግዚአብሔር ይፈልጋል ለውጥ የሚያመጣ ጸሎት በለውጥ ላይ የተመሰረተ ጸሎት እንደ ቆርኔሌዎስም ይሁን እንደ ልድያ ከእውነት የሆነ እግዚአብሔርን የመስማት ለእግዚአብሔር ጸሎት የማቅረብ በህይወት ላይ የመጣው መጥፎ ነገር ማስወገድ የሚችል ጸሎት ያስፈልጋል እውነት ላይ የተመሰረተ ጸሎት ካለን በህይወታችን ላይ ብዙ መሰናክል ቢበዛም እንኳን ብዙ መሰናክል ይወገዳል በእውነት ላይ የተመሰረተ ጸሎት በህይወታችን ላይ የመጣው መሰናክል በአጠቃላይ ማስወገድ ይችላል ስለዚህ እግዚአብሔር በቤቱ እንዲከናወን የሚፈልገው እውነተኛ ጸሎት ነው እውነተኛ ጸሎት ደግሞ ለሌሎች መጸለይ ነው ሌሎች ይወደቁትን ማሰብ ነው ለሌሎች መድረስ ነው ሌላው በእርሱ ምህረት መደገፋችንን ነው በራሳችን ቅድስና ሳይሆን እግዚአብሔር ስለደገፈን በህይወታችን በአጠቃላይ እንድናከናውናቸው የፈቀደልን ሁሉ እግዚአብሔር መሆኑን መልካም ስንሰራም ይሁን በአጠቃላይ ህይወታችን የቆመውና እስካሁን የደረስነው እግዚአብሔር በምህረቱ ደግፎን እንደሆነ እግዚአብሔር በምህረቱ መደገፋችንን እግዚአብሔር መሐሪ መሆኑን በምህረቱ ደግፎን እዚህ እንዳደረሰን እግዚአብሔርን የምናመሰግን ከሆነ ከፍ እንላለን ከፍታችን ደግሞ የላቀ ይሆናል አይቆምም እግዚአብሔር ደግፎኝ ነው ይሄን ያደረኩት የእግዚአብሔር ቸርነት ከኔ ጋር ስላለ ነው እግዚአብሔር ይቅር ስላለኝ ነው ቅዱስ ጴጥሮስ ምንድነው ያለው መጀመሪያ ቅዱስ ጴጥሮስ ይሄን አደርጋለሁ ሲል ኢየሱስ ክርስቶስ አታደርግ ባይና ከልካይ ነበር ነገር ግን ከእርገቱ በኋላ ከለውጥ በኋላ በለውጥ ላይ የተመሰረተ አገልግሎት ሲጀምር እግዚአብሔር ይሄን አደረገልኝ እኔ ይሄን አደረገው ሳይሆን እግዚአብሔር ይሄን አደረገ ብላችሁ ተናገሩ እንጂ ይሄን አደረገው አትበሉ ነው ያለው ለእግዚአብሔር ክብር መስጠት እኔ ያውቃለሁ ከማለት እግዚአብሔር ሁሉን ያውቃል እግዚአብሔር ፈቅዶልኝ ይሄን አደረገው መልካም ነገር አደረገው አስተማረው ወይም ደግሞ ተማርኩ ህይወቴ ተስተካከለ ማለትና ለእግዚአብሔር ክብር መስጠት እንዳለብን አምላካችን መድኃኔዓለም ኢየሱስ ክርስቶስ ያስተምረናል በምህረቱ እንደ መዝሙረኛው ዳዊት መደገፍ
በምህረቱ ስንደገፍ ከፍ እንላለን በምህረቱ እንደ ቅዱስ ጴጥሮስ መደገፍ እንደ ይሁዳ አይደለም ይሁዳ የእግዚአብሔርን መሐሪነት ረስቶ ራሱን ለጥፋት አዘጋጀ ንስሐ መግባት ሲገባው ቅዱስ ጴጥሮስ ደግሞ በእግዚአብሔር ምህረት ተደገፈ እግዚአብሔር መሐሪ ነው እግዚአብሔር ይቅር ባይ ነው በደለኛ ነኝ ብሎ በደለኛነቱን አመነ ሌላው በቃሉ መታመን የእግዚአብሔር ቃል ሕያው ነው ዛሬም ነገም ይሰራል የእግዚአብሔር ቃል የታመነ የእግዚአብሔር ቃል በችግር ውስጥ ያሉ ሰዎችን ያጽናናል የእግዚአብሔር ቃል ያዘኑ ልቦችን ይፈውሳል የእግዚአብሔር ቃል ከተለያዩ ችግሮች ያበረታል ያጸናል ያጽናናል በህይወት መንገድ ላይ ለውጥ ያመጣል የእግዚአብሔርን ቃል ከልባችን ማመን የእግዚአብሔር ቃል ምናልባት በዓለማውያን ፍልስፍና የተጻፉ ጽሑፎች አይደሉም የእግዚአብሔር ቃል ዕለት የሚሰራ ነው ምክንያቱም ቃሉ ሕያው ነው ቃሉ ሕያው እንዲሆን ደግሞ ያደረገው ሕያው አምላክ ስለሆነ የተናገረው እግዚአብሔር የተናገረው ቃል ሁሌም ይሰራል ሁሌም ወደፊት ያራምዳል ያመኑትን ሁሉ የህይወት ቃል እንዲከተላቸውና ላመኑት ሁሉ በክፋት ውስጥ እንዳይቀሩ በክፉ አሰራር ውስጥ እንዳይታሰሩ እግዚአብሔር በህይወታችን ላይ መጥፎ ነገር እንዳይመጣ ይታደጋል ለዚህም ሲላስና ጳውሎስ በታሰሩበት እስር ቤት ውስጥ እንዳይቀሩ በዚያ ታስረው እንዳይቀሩ ቅዱስ ጴጥሮስም ታስሮ እንዳይቀር የእግዚአብሔር መልአክ እግዚአብሔር አምላክ መልአኩን ልኮ እንዳስፈታቸው እንመለከታለን ስለዚህ ቃሉ ይሰራል እኛ ግን የእግዚአብሔርን ቃል እናስተምራለን እናንተን ከመስማት ይልቅ እግዚአብሔርን እንሰማለን ለእግዚአብሔር ደግሞ ክብር እንሰጣለን ብለው ቆርጠው ስለተነሱና የእግዚአብሔርን ቃል ለትውልድ ለማሰራጨት የእግዚአብሔርን ወንጌል ለትውልድ ለማስተዋወቅ ራሳቸውን ስላዘጋጁ እግዚአብሔር ከነሱ ጋር ይሰራ ነበር የኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ አባቶችና እናቶች እግዚአብሔር ከኛ ጋር እንዲሰራ ያከበረን እግዚአብሔርና ክብር ራሳችን ለእግዚአብሔር እንስጥ ራሳችን ለእግዚአብሔር የምንሰጥ ከሆነ እግዚአብሔር ከኛ ጋር ይሰራል እግዚአብሔር ከኛ ጋር ከሰራ ደግሞ በህይወታችን ላይ ለውጥ እናመጣለን ለሌሎች ትውልድም የህይወትን ቃል እናደርሳለን የቤተክርስቲያን ዓላማዋ ትውልድን ማፍራት ነው የእግዚአብሔርን ቃል ለትውልድ ማስተዋወቅ ነው ለትውልድ የእግዚአብሔርን ቃል እንድናስተዋወቅ እግዚአብሔር ጠርቶናል እግዚአብሔር ቦታው ላይ እንድንቀመጥና እንድናገለግል ከጠራን ደግሞ ሌሎችን በጥፋት ውስጥ ያሉትን ባለማወቅ ውስጥ ያሉትን እንድናስተምርና ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔር መስሪያ ቤት ወደ ሆነችው እንድናመጣ የእግዚአብሔር አደራ አለብን የጠራን እግዚአብሔር ነው የሾመን እግዚአብሔር ነው በእኛ ላይ የሚሰራ እግዚአብሔር ስለሆነ ማለት ነው ሌላው የደከሙትን መርዳት ነው እግዚአብሔር በቤቱ እንዲከናወን የሚፈልገው የደከሙትን እንድንረዳ ነው የደከሙ ሰዎች ይኖራሉ በእምነታቸው የደከሙ ከእምነታቸው ያፈነገጡ መንገዱ የጠፋባቸው በተለያየ መንገድ ላይ የሚወላውሉ ነገሮች የተደባላለቁባቸው ሰዎች አሉ እነሱን ወደ እግዚአብሔር ቤት ማንጣትና ከእግዚአብሔር ጋር እንዲታረቁ ማድረግ ከራሳቸው ጋር የተጣሉ ከእግዚአብሔር ጋር የተጣሉ ህይወታቸው በአጠቃላይ ቀደምና ተከተል ያጣ የተበላሻሸባቸውና ለብላሽ ራሳቸውን ያዘጋጁ እነዚህ ሰዎች ወደ እግዚአብሔር እንዲቀርቡ የደከሙትን መርዳት ከእውነተኛ ክርስቲያኖች ይጠበቃል ማለት ነው እግዚአብሔር በቤቱ እንዲከናወን የሚፈልገው የደከሙትን መርዳት በገንዘብ ማጣት ሊሆን ይችላል በሐሳብ ሊሆን ይችላል በተስፋ መቁረጥ ሊሆን ይችላል በብዙ አይነት ጎዳና እግዚአብሔር የደከሙትን እንድንረዳ ሾሞናል የደከሙትን እንድንረዳ በስሙ ተጠምቀናል በ40ና በ80 ቀናችን ተጠምቀን የእግዚአብሔር ልጆች ነን ልጅነታችን ደግሞ የደከሙትን በመርዳት እንዲገለጥ የእግዚአብሔር አምላካችን ቅዱስ ፈቃድ ነው ማለት ነው ሌላው መጨረሻው እግዚአብሔር በቤቱ እንዲከናወን የሚፈልገው ነገር ግን ብዙዎቻችን የማንሰራበት ብዙዎቻችንም ደግሞ ታዛዦች ያልሆንበት ቤቴ ጸሎት ቤት ይባላል ብሎ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ያስተምረንም ነገር ግን የብዙዎቻችን ኢትዮጵያውያን ቤታችን የጸሎት ቤት አይደለም ማለት ይቻላል ለምን ቢባል ብዙዎቻችን ቤተክርስቲያን እንመላለሳለን እናስቀድሳለን ንስሐ እንገባለን ነገር ግን የምንቆርበው ሰዎች ጥቂቶች ነን ጥቂት ሰው ነው የሚቆርበው ብዙዎቻችን ለመቆረብ ዝግጆች አይደለንም መቼ ነው የምንቆርበው እግዚአብሔር አምላክ በቤቱ እንዲከናወን የሚፈልገው ስጋውን እንድንበላና ደሙን እንድንጠጣ ነው ለዚህም ለኮ መድኃኔ ዓለም ኢየሱስ ክርስቶስ ቤቴ ጸሎት ቤት ይባላል ብሎ ካስተማረ በኋላ በቀጣይ ነገ ስለናንተ የሚፈሰው ደሜ ነው ነገ ስለናንተ በመስቀል ላይ የሚቆረሰው ስጋዬ ነው እርሱን ብሉ ጠጡ የዘላለምን ሕይወት ታገኛላችሁ ያለ ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል እኔም ደግሞ ከርሱ ጋር እኖራለሁ ብሎ አስተምሮናል
ያስተማረን ደግሞ ሕያውና ቅዱስ አምላካችን መድኃኔዓለም ኢየሱስ ክርስቶስ ነው ቃሉ የማይታበል ሕያው አምላክ ነው እንደተናገረ ሞትን ደምስሶ ሞትን ድል አድርጎ የተነሳ ነገር ግን እናንተ መቼ ነው በቤታችን ላይ እግዚአብሔር እንዲከብር በቤታችን እግዚአብሔር ከኛ ጋር እንዲሰራ ቤታችንን ክፍት አድርገን እግዚአብሔርን የምናስተናግደው መቼ ልንቆርብ ነው ያሰብነው 40 ቀን ወይም ደግሞ 55 ቀን ያህል እንድንጾም ወይም እንጾማለን በጾማችን ውስጥ ግን ማን ነው መክበር ያለበት ጾማችንን ጨርሰናል ብለን ፋሲካ ላይ ስንደርስ ምናልባት ጾማችንን በአግባቡ ጨረስን አስቀደስኩ ለማለት ነው ወይስ ደግሞ እግዚአብሔርን በቤታችን ለማስተናገድ ነው እቅዳችን ምናልባት በጾማችን ላይ እቅድ ያስፈልገናል በዚህ ጾም ውስጥ ከእግዚአብሔር ጋር መስራት አለብኝ እግዚአብሔር በቤቴ ሊገባ ይገባል እግዚአብሔር በቤቴ ሊስተናገድ ይገባል በቤታችን አንደኛ የመጀመሪያ በቤተሰባችን ውስጥ ፍቅር እንዲኖር በቤተሰብ ውስጥ ሰላም እንዲኖር መስራት አለብን ያ ሰላም የሚኖረው እግዚአብሔር በቤታችን ሲገባ ነው ሌላው በልባችን በአይምሮአችን በአጠቃላይ እግዚአብሔር በእኛ ቤት የሚነክሰው መቼ ነው ኃጢያት እንሰራለን ንስሐ እንገባለን ነገር ግን አንቆርብም ቤተክርስቲያን ዕለት 24 ሰዓት ሌሊት በሰዓታት ቀን ደግሞ በአጠቃላይ በስብሐተ ነግህ በጸመድጓ ከዚያም ቀጥሎ በወንጌል አገልግሎት በቅዳሴ አገልግሎት ቤተክርስቲያን 24 ሰዓት ህዝቧን ታገለግላለች 24 ሰዓት ቤተክርስቲያን እኛን የምታገለግለው የእግዚአብሔር መንግስት እንድንወርስ ነው የቤተክርስቲያን ትልቁ ዓላማዋ የእግዚአብሔር መንግስት ወራሾች እንድንሆን ማድረግ ነው ይሄንን ቤተክርስቲያን ስታገለግለን ግን ቤተክርስቲያን ያገለግለች ያለችው እኔን ነው መቼ ነው መቆረብ ያለብኝ እስከ መቼ ነው ሳልቆርብ የምንወረው በክርስቶስ መኖር ያለብኝ መቼ ነው ቤቴ ጸሎት ቤት ይባላል እናንተ ግን ወንበዴዎች ዋሻ ያደረጋችሁ ፈሪሳውያንን የዛሬ 2000 ዓመት በፊት የነበሩትን ፈሪሳውያንን አይደለም መመልከት ያለብን ዛሬ እኔና እናንተ ፈሪሳውያን እንዳንሆን የፈሪሳውያንን ስራ ይዘን እንዳንገኝ ነው የወንጌል የሚያስፈልገን ይሄን ወንጌል መማር የሚያስፈልገንም ፈሪሳውያን እግዚአብሔርን አላከበሩትም በቤቱ እግዚአብሔርን አላከበሩትም የቤቱ ባለቤት እሱ ሲሆን በቤታቸው ላይ ግን አልከበረም እሱን አላነገሱ ወይም ደግሞ እሱን ከፍ አላደረጉ እሱን ከፍ ስላላደረጉ እነሱም ከፍ አላሉ ስለዚህ እኔና እናንተም ያከበረን እሱ ነው በደሙ ቤዛነት ታድጎናል ቤዛ ሆኖናል ከሞት ወደ ሕይወት አሸጋግሮናል በስሙ ተጠምቀን ክርስቲያኖች ተብለናል ክርስቲያን ደግሞ የክርስቶስ ተከታይ ነው ክርስቲያን የክርስቶስ ተከታይ የሥላሴ ቤት እንደመሆኑ መጠን እኔም እናንተም ደግሞ ስጋዬን ብሉ ደሜን ጠጡ ብሎን ቤቴ የጸሎት ቤት ይባላል ብሎ እንደነገረን ቤታችን በአጠቃላይ የጸሎት ቤት እንዲሆን ስጋውን በመብላትና ደሙን በመጠጣት ከእርሱ ጋር እንድንሰራ እሱም ከኛ ጋር እንዲሰራ አምላካችን እግዚአብሔር ዛሬም ይፈልጋል ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ እንደነገረን እኔና እናንተም የዚህ ቃል ተካፋዮች ስለሆንን ቤታችን የጸሎት ቤት እንጂ የወንበዴዎች ዋሻ እንዳይሆን አምላካችን እግዚአብሔር ዛሬም ይጠራናል ዛሬም ይመራናል ዛሬም ያስተዳድረናል ዛሬም ይባርከናል በቃሉ እንድንኖር አምላካችን እግዚአብሔር ሁላችንን የሚፈቅድልን ያስተማረን የመከረን የአባቶቻችን አምላክ እኛም አምላክ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር